ሳቢት ኢብኑ ቀይስ ረዲየላሁ ዐንሁ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም አንደበት። ሐሳን ኢብኑ ሳቢት ረዲየላሁ ዐንሁ የነብዩ ሰለላሁ ዐለይሂ ወሰለም ገጣሚ እንደነበረ ሁሉ ሳቢት ኢብኑ ቀይስ ረዲየላሁ ዐንሁ ደግሞ አፈቀላጣቸው ነበር። ከአንደበቱ የሚፈልቁ ቃላቶች ጠንካሮች፣ በቁም ነገር የታጨቁና ትክክለኞች ነበሩ። የዱካን አመት እየተባለ በሚጠራው ዘመን ከተሚም ጎሳ የተወሰኑ ሰዎች ወደ መዲና ከመጡ በኋላ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ፊት ቀርበው በመካከላችን የሚገኝ ባለቅኔያችን ግጥሞቹን ለማሰማት ይፈልጋልና እድል ይስጡት በማለት ፈቃድ ጠየቁ። የአላህ ነብይ ሰለላሁ ዐለይሂ ወሰለም ፈገግ ካሉ በኋላ ይናገር ችግር የለውም አሉ። ኡጣሪድ ኢብኑ ሐጂብ የተባለው ባለቅኔያቸው ተነሳና የህዝቦቹን በኒ ተሚም ታላቅነት የሚገልጹ ቃላት በጉራ ታጅቦ አነበበ። ልክ እርሱ እንደጨረሰ ነብዩ ሰለላሁ ዐለይሂ ወሰለም ሳቢት ኢብኑ ቀይስን ረዲየላሁ ዐንሁ መልስ እንዲሰጥ አዘዙት። ሳቢት ረዲየላሁ ዐንሁ ተነሳና እንዲህ አለ: ምስጋናና ውዳሴ ሁሉ ተጠቃሎ የሚገባው ለአላህ ነው። እርሱ ሰማያትና ምድርን ፈጠረ፣ ነገሩን ሁሉ ይቆጣጠራል። ዙፋኑ ደግሞ ሰማያትንና ምድርን ሰፋ፣ ሁሉንም ነገር እዝነቱ ሸፈነ። ሁሉን ቻይ አምላክ በሆነው በመካከላችን ከፍጡራን ሁሉ በላጭ ሆኖ መልእክተኛን አስነሳልን። እርሱ ምርጥ ከሚባሉ የዘር ሐረግ የሚመዘዝና በንግግሩም እብለት የሌለበት ነው። አላህ መጽሐፉን ካወረደ በኋላ በእርሱ በኩል ለእኛ አደራ ሰጠን። እርሱ የአላህ ምርጥ ሲሆን እኛ ደግሞ በእርሱ ነብይነት እንድናምን ተጠራን። ሙሃጅሮችን ከወገኖቹ የሆኑ ሰዎችን በእርሱ ላይ አመኑ። እነርሱ ምርጥና የመልካም ምግባሮች ባለቤቶች ናቸው። ከዚያም እኛ አንሷሮች የመጀመሪያዎቹ የነብዩ ሰለላሁ ዐለይሂ ወሰለም ደጋፊዎች ሆነን እኛ አላህ ህዝቦችና የመልእክተኛው ሰለላሁ ዐለይሂ ወሰለም ወዳጆች ነን አለ። ሳቢት ረዲየላሁ ዐንሁ በኡሁድ ጦርነት ከተካፈለ በኋላ አንድም ዘመቻ አምጦት አያውቅም። ሁሉ ጊዜ ራሱን ለመሰዋት ዝግጁ ሆኖ ይጠባበቅ ነበር። ከሃይማኖታቸው የተቀበሉ ሰዎች ባስነሱት ጦርነት ላይ የግንባር ስጋ በመሆን የአንሷሮች አርማ ተሸክሞ ዘምቷል። በየማማ ጦርነት የሙሰይለማ ሰራዊት በሙስሊሞች ላይ ለጥቂት ጊዜም ቢሆን የበላይነት ያሳየበት ቅጽበት ሳቢት ረዲየላሁ ዐንሁ ታዝቧል። ድምጹ እጅግ የሚያስገርም ነበርና ሙስሊሞች በአላህ ይሁንብኝ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም በህይወት በነበሩባቸው ጊዜያት የምዋጋ እንዲህ ነበርን ሲል አስጠነቀቀ። ይህን ካለ በኋላ ለጥቂት ጊዜ ዘወር ብሎ ኑዛዜውን በመጻፍ በከፈኑ ውስጥ አስቀመጠ። ከዚያም እንዲህ በማለት ጮኸ: አላህ ሆይ እነዚያን ሰዎች ወይንም የሙሰይለማን ተከታዮች ከሚፈጽሙት ድርጊት ራሴን አንጻለሁ። እነዚያ ሙስሊሞች በውጊያ ዳተኞች በመሆናቸው ይቅርታን እጠይቃለሁ። የአላህ ነብይ ሰለላሁ ዐለይሂ ወሰለም ባሪያ የነበረው ሳሊም ረዲየላሁ ዐንሁ የሙሃጅሮችን አርማ እንደያዘ ከቀይስ ረዲየላሁ ዐንሁ ጋር ተገናኙ። ሁለቱም ጉድጓድ ከቆፈሩ በኋላ በውስጡ ገብተው ቆሙ። ወገባቸው ድረስም አሸዋ ሞሉት። ይህንን ያደረጉት ላለማፈግፈግና ሰማዕት ለመሆን ቆርጠው ስለነበረ ሲሆን እንደ ሁለት ጉብታዎች ቆመው የሙሰይለማ ሰራዊቶችን በጎራዴያቸው ያጠቁ ጀመር። በዚህ አይነት ሁለቱም እስኪሰው ድረስ ቀጠሉ። የእነሱን ሁኔታ ሙስሊሞችን ባዩ ጊዜ ጸንተው ለመዋጋት የሚያስችላቸውን ወኔ የተላበሱ ሲሆኑ ከዚያ በኋላ የጦርነቱ ቅርጽ እየተቀየረ ሲሄድ ታይቷል። ሳቢት ኢብኑ ቀይስ ረዲየላሁ ዐንሁ የነብዩ ሰለላሁ ዐለይሂ ወሰለምና የሙስሊሞች አንደበት ወይንም አፈቀላጤና ተዋጊ ሆኖ ብዙ ገድሎችን ቢያስመዘግብም ሁልጊዜ ራሱን ከመውቀስ ግን አይወገድም ነበር። ለአላህ ተናናሽና እርሱን በመፍራት ከሁሉም የበለጠ ሆኖ ሳለ እንዲህ ማድረጉ ያስደንቃል። በአንድ ወቅት አላህ በተከበረው ቃሉ እንዲህ አለ: ጉንጭህን በኩራት ከሰዎች አታዙር፣ በምድር ላይ ተንበጣራ አትሂድ። አላህ ተንበጣራሪን ጉረኛን ሁሉ አይወድምና። አልሉቅማን ቁጥር 18። ይህ አንቀጽ ሲወርድ ሳቢት ረዲየላሁ ዐንሁ ቤቱን ዘግቶ በመቀመጥ ማልቀስ ጀመረ። ይህንን ሁኔታ ነብዩ ሰለላሁ ዐለይሂ ወሰለም ብዙ ቆይተው ሰሙ። ከዚያም ላኩበትና ሲመጣ ምን አጋጠመህ ብለው ጠየቁት። እርሱም የአላህ መልእክተኛ ሆይ እኔ አማሩ አልባሳትና መጫሚያዎችን ማድረግ እወዳለሁ፣ እኔ ከኩራተኞች እቆጠራለሁ ብዬ ፈራለሁ አላቸው። የአላህ ነብይ ሰለላሁ ዐለይሂ ወሰለም ፈገግ ብለው እንዲህ አሉት: አንተ ከእነርሱ አይደለህም። በመልካም ሁኔታ ኖረህ በዚያው ላይ ትሞትና ጀነት ትገባለህ። አሁንም በሌላ አጋጣሚ አላህ በተከበረው ቃሉ እንዲህ አለ: እናንተ ያመናችሁ ሆይ ድምጾቻችሁን ከነብዩ ድምጽ በላይ ከፍ አታድርጉ። ከፊላችሁም ለከፊሉ እየጮኸ በንግግር ለእርሱ አትጩሁ። እናንተ የማታውቁ ስትሆኑ ስፍራዎቻችሁን እንዳይበላሽ ተከልከሉ። አልሁጅራት ቁጥር 2
ይህ አንቀጽ በወረደ ጊዜ ሳቢት በድጋሚ ቤቱን ዘግቶ በመቀመጥ ማልቀስ ጀመረ። የአላህ ነብይ ሰለላሁ ዐለይሂ ወሰለም ሲያጠያይቁ ቤቱን ዘግቶ በመቀመጥ እያለቀሰ እንደሆነ ተነገራቸው። እንዲመጣ ላኩበትና ምን እንዳጋጠመው ሲጠይቁት እንዲህ አላቸው፣ የአላህ መልእክተኛ ሆይ የኔ ድምጽ ትልቅ በመሆኑ ሁሌም ስናገር ከእርሱ ድምጽ የኔ ይጎላል። ስለሆነም ስራዬ ተበላሽቶ ከእሳት ሰዎች ሆናለሁ ብዬ ፈራለሁ። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እንዲህ አሉት፣ አንተ ከነዚያ ሰዎች አይደለህም። ምስጉን የሆነ ህይወት ትኖራለህ፣ ሸሂድም ትሆናለህና አላህ ጀነትን ያስገባሃል። ከሳቢት የህይወት ታሪክ ጎላ ብሎ የሚታይ አንድ ነገር ይቀረናል። ይህ ሁኔታ የተከሰተው ሳቢት ኢብኑ ቀይስ ረዲየላሁ ዐንሁ ሰማዕት ሆኖ በወደቀበት ጊዜ ነበር። በዚያን ጊዜ አንድ በቅርብ ጊዜ ኢስላምን የተቀበለ ሰው ባጠገቡ ሲያልፍ የሳቢት ውድ የሆነ የብረት ጥሩር ከበድኑ ላይ አስተዋለ። ክስተቱን የዘገበው ሰው እንዲህ ሲል ያወጋናል። ከሙስሊሞች መካከል አንዱ ሳቢት ረዲየላሁ ዐንሁ በህልሙ ይመጣና እንዲህ ይለዋል፣ ኑዛዜን ተቀበለኝ። ይህ ጉዳይ ህልም ነው ብለህ ችላ እንዳትልብኝ። ትላንት ተሰውቼ በወደኩ ጊዜ ሙስሊም የሆነ ሰው በእኔ በድን አጠገብ ሲያልፍ ጥሩሬን ወሰደብኝ። ቤቱ ከከተማዋ ጫፍ ላይ ሲሆን ፈረሱ ረጅም ነው። ጥሩሬ ላይ ማሰሮ ካስቀመጠ በኋላ ከማሰሮ ላይ ደግሞ ኮርቻውን ጫነበት። ወደ ኻሊድ ሂድና ሁኔታውን አጫውተው። ከዚያም ወደ መዲና ስትሄድ የአላህን መልእክተኛ ሰለላሁ ዐለይሂ ወሰለም ምትክ አቡበክርን ስታገኝ ከእገሌና ከእገሌ ገንዘብ ተበድር ያለሁና እንዲከፍሉልኝ ንገራቸው። ሰውየው ከእንቅልፉ ሲነቃ ያየውን ህልም ለኻሊድ ኢብኑ አልወሊድ ረዲየላሁ ዐንሁ አጫወተው። ኻሊድም ረዲየላሁ ዐንሁ ሰው ልኮ ጥሩሩን አስወሰደው። የተላከው ሰው ልክ ሳቢት ረዲየላሁ ዐንሁ በገለጸው ሁኔታ ነበር ጥሩሩ ተቀምጦ ያገኘው። ሙስሊሞች ወደ መዲና ሲመጡ ሳቢት ያስተላለፈውን ኑዛዜ ለአቡበክር ረዲየላሁ ዐንሁ በመናገር እዳው እንዲከፈልለት አደረጉ። በኢስላም ታሪክ ከሞተ በኋላ ኑዛዜውን በህልም አስተላልፎ ተፈጻሚ እንዲሆን የተደረገለት ሰው ከሳቢት ኢብኑ ቀይስ ረዲየላሁ ዐንሁ በስተቀር አልተሰማም። አላህ ቀጣዩን ቁርአን አንቀጽ ሲያወርድ ሐቅን ተናግሯል። እነዚያ በአላህ መንገድ የተጋደሉ ሙታን አድርገህ አትገምታቸው፣ እነርሱ እጌታቸው ዘንድ ሕያው ናቸውና ይመገባሉ። አልኢምራን 169 ሳቢት ኢብኑ ቀይስ ረዲየላሁ ዐንሁ